በጣም ብዙ ሰው በ97 ምርጫ መሪ የነበሩ የቅንጅት መሪ አመራር የነበሩ ሰዎች ላይ የሚያነሳው ጥያቄ በተፈጠረው ነገር ውስጥ ሁሉንም ምክንያት የመንግስትና በወቅቱ የነበረው የገዢ ፓርቲ ኢህአዴግን ተጠያቂ የምታረጉት ህዝቡን ስሜት ውስጥ በመክተት በማነሳሳት እልህ ውስጥ በመክተትና የማትቆጣጠሩት ኃይል በመፍጠር ውስጥ ለተፈጠረው ችግር የምትወስዱት ድርሻና ኃላፊነት የለም ወይ? ለምሳሌ አሁን እስኪ ምን ማለት ነው? ህዝቡን ከመጀመሪያው ከምርጫው ቅስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛስ ህዝቡ ስሜት ውስጥ ገባ። አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ? አይ ሴድ ዘ ትሩዝ። ይሄ ህዝብ አደባባይ ላይ ቢወጣ ማን ሊቆጣጠረው ይችላልና መንግስት ምን አይነት እርምጃ ሊወስድ ይችላል? አደባባይ ላይ እንዳይወጣ ተከላከልን እኮ ነው የምልህ። እኛ እኮ በምንችለው አቅም ኢንክሉዲንግ በነገራችን ላይ ፓርላማ አንገባም የሚል ውሳኔ በቅንጅት አልተወሰነም። ከመወሰኑ በፊት እንደውም ህብረተሰቡን እናረጋጋ እንትን እንበል ሌትስ ኮንቪንስ ህብረተሰቡ የፓርላማ ምናምን መግባት የሚባል ነገር የለም ምናምን የሚል ኢሞሽናል የሆነ ስቴት ውስጥ ነበር። እኔ ራሴ ባለሁበት ከተማ ውስጥ እየዞርን ፓርላማ መግባት ትክክል ነው እያልን እያስወሰንን ይወጣል። ዋይ አገር ማረጋጋት ይሻላል። እንደሰረቁ እናውቃለን። እነሱ የሚፈልጉት ግጭት ነው። እነሱ በስሜት በእልህ ወጣችሁ እንትን ስታረጉ እናንተን መግደል ነው የሚፈልጉት። በዛ ህዝቡን ወደ አደባባይ ያስወጣው የናንተ ህዝቡን ስሜት ውስጥ መክተት ነው ወይስ ህዝቡ በራሱ ፍላጎትና በራሱ ምክንያት ተገፍቶ ነው የወጣው? እኔ አሁን የነገርኩን እኮ በደንብ ከሰማኸኝ የኛ ስራ ኦፊሻሊ እንደ ቅንጅት ኦፊሻሊ ተወክለን በየወረዳው ሄደን ስናነጋግር የተናገርነው ግጭት ነው የሚፈልጉት። ስለዚህ አትውጡ፣ አትጋጩ፣ በሰላማዊ መንገድ የምታረጉትን ነገር በሙሉ በሰላማዊ መንገድ አድርጉ። የኛ ፐብሊኩን ወጥተን የተናገርነው ኢንክሉዲንግ እንትን አንፖፑላር በነበረበት ጊዜ ነው። ይሄ ፓርላማ መግባት እንዴት ተሰረቀ የህዝብ ድምጽ አሰረቃችሁ ሲባል እነሱ የሚፈልጉት ይሄን ነው። ፓርላማ ገብተን የሚቀጥለው ጊዜ ሞር ዴሞክራሲያዊ እንዲሆን ነው ማድረግ ያለብን እያል ነበር። ምን የብዙ ጥያቄ እናንተም እንዲወጣ ካልፈለጋችሁ እና በሚወጣበት ወቅት የሚወሰዱት እርምጃዎች ህይወቱን እንደሚያሳጡት ከነገራችሁት ምን ገፍቶት ወጣ ነው የብዙ ጥያቄ። ብዙ እጅ አለበት። ቅድም እኮ መነግርህ ነው። ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም። ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን እያለ እኮ ደህንነት ያወጣ ነበር እኮ። ገፊው ራሱ መንግስት ነው ነው በለጋገር ያሉት። አትሊስት ቢያንስ እኛ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ። እንደውም አንድ ቪዲዮ ላይ እንደውም ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ አይደል? ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንድንገጥማቸው ነው። ማንችላቸው ደግሞ ጉልበት ነው። መሳሪያ ያላቸው ጠመንጃ ያላቸው በሱን ዋጋ ካል ምንም ካሳማ ጋር መላፋት ማለት ነው። ካሳማ ጋር ብትላፋ የምትጎዳው አንተ ነህ። ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ እንደዛ ናቸው እነኚህ ሰዎች። ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችንና ሌትስ ፑሽ በሰላማዊ መንገድ ሁሌም እኛ የምንናገረው ይሄ ነው። ጥሩ። ከመጨረሻውት ንግግሮት ላይ ኮት አድርጌ እኛ በየትኛውም ሁኔታ መፎካከር መገዳደር የምንፈልገው በሰላም ነው። የእርሶ የብዙ ጊዜያት መርህም ይሄው ነው። ከቃሊቲ ስር ከወጡ በኋላ ወደ አሜሪካ ከሄዱ በኋላ ግን የትጥቅ ትግልን አማራጭ ይዘው መጡ እና ያ በሰላም የመታገል ፕሪንሲፕል የት ገባ? በደንብ አልሰማኸኝም እንጂ ቅድም እኮ ነገርኩህ። ቅድም የነገርኩህ ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃሞይ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይጠቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right
በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይህን ሀገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራትም ቢሆን እናንተ ብቻ አይደላችሁም እልህ ያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታደርጉት የሚለውን ነገር ማወቅ አለባቸው የሚል ነው እኔን ወደዛ የከተተ አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም። በረሃም ሆነን ነው ያሁን ይሄ እንደ ድሮ ጎሬላ አንድ ወረዳ ይዘህ ከዛ እሱን አስለቅቀህ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም ሀገሯ ነበር። የዛ አይነት ጊዜ የላትም። ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት ቢኮዝ ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩ እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት ነው። ስለዚህ ይሄን ለመፋለም ይሄንን ለማስቆም አንዳንድ ጊዜ just simply እንትን ነው እና ዝም ብዬ ያዋለው ወይንስ እንደው somehow ማስፈራራት ወደዛም የሚሄድ ከሆነ እኛ ብላውን እንደዚህ ያልኩ ማለት እንትን እንዳይል ነው እንጂ ውስጣቸውም ራሱ ኢህአዴግ ውስጥም ዝም ብሎ አይቀመጡም። አደጋው የሚታያቸው ሰዎች አሉ። so something would happen at least let's show them በዛ ደረጃ የቆረጡ ኢትዮጵያውያን እንዳሉ was the main እንትን ይሄን ሀገር ከሚያፈርስ አካል ለመጠበቅና ለመታደግ የትጥቅ ትግልም ቢሆን አማራጭ ነው ብለው ያሰቡት ፕሮፌሰር ብርሃኑ የዚህን ሀገር ህልውና እንደ ስጋት የሚያይ ኤርትራ ውስጥ ታዲያ ምን ወሰዳቸው? ኤርትራ ጉያ ስር ገብቶ በሻዕቢያ መንግስት እየተደገፉ ይሄን ሀገር ማዳን ይቻላል ወይ? I think ጥሩ ጥያቄ ነው። እኔ ሁለት አስተሳሰባችንን ኢንፍሉዌንስ ያደረጉት ሁለት ነገሮች አሉ። የመጀመሪያውን ነገር እናርግ ካልክ ሌላ ቦታ የለህም፣ ሌላ ሀገር የለም። በትሴት በጠመንጃ በመሳሪያ እንትን ላርግ ካልክ አካባቢው ሀገሮች ሊደግፍ የሚችል ኃይል የኤርትራ መንግስት ብቻ ነው። ሶ በተወሰነ ደረጃ እንትኔን ኮምፕሮማይዝ ሳላረግ በእምነት ደረጃ ያለኝ እኔ እነሱም ወያኔን ይጠላሉ በራሳቸው ምክንያት፣ እኛም ወያኔን እንጠላለን በራሳችን ምክንያት፣ ከአገር ጋር በተያያዘ ባለ ምክንያት therefore በዛ እንትን አብረን መስራት እንችላለን ኦር አትሊስት የነሱን እርዳታ እንትን ልናደርግ እንችላለን። ፕሮፌሰር ብርሃኑ ሁለት ምክንያት ነው ያለው። እሺ አንደኛው እሱ ነው። ሁለተኛው the second is ኤርትራውያን ጋር በነበሩን ከዛም በፊት በነበሩ ግንኙነቶች የምናውቀው እነሱ ለቲፒኤልኤፍ ያላቸው hatred እና እንትን was extreme። አንዳንዶቹ they have a sense እንዶ ቲፒኤልኤፍ ነው እንጂ ይሄንን በኤርትራና በኢትዮጵያ መካከል ያለውን እንትን ያበላሸው ከቲፒኤልኤፍ ውጪ
ኢትዮጵያና ኤርትራ አብረው በሰላም መኖር ይችላሉ የሚል አመለካከት የነበራቸው ኤርትራውያን ነበሩ፣ ብዙ ኢንክሉዲንግ መንግስት ውስጥ የነበሩ። ሶ የነሱ በዋናነት ቲፒኤልኤፍን እንትን ማድረግ ነው። ቲፒኤልኤፍ ለኢትዮጵያ መርዝ ነው የሚለውን ነገር እኛም እናምናለን። አሁንም አምናለሁ። ቲፒኤልኤፍ አዝ እንትን በፍጹም ቅድም እንዳልኩ ነው የሰራቸው ስራዎች በሙሉ አገር ቢበተን ጉዳዩ ያልሆነ ኃይል ነው። ከዛ በኋላ ያለው ኢትዮጵያ ናዘር አሁን የመጣው አይነት ነገር ይፈጠራል ምናምን ሳይሆን አትሊስት በሰላም ሁለቱ ህዝቦች በጋራ ሆነው በጋራ ለመጠቀም የሚችሉበት ኢንቫይሮንመንት ይፈጠራል የሚል እምነት። የብዙ ጥያቄ ቲፒኤልኤፍ የዚህ ሀገር ችግር እንደሆነ ሁሉ ኢፒኤልኤፍ እኮ የዚህ ሀገር ችግር ነው። ስለዚህ የዚህ ሀገር ችግር ከሆነ ኢፒኤልኤፍ ለዚህ ሀገር መፍትሄ እናመጣለን ብላችሁ ማመናችሁ ምን ያህል ትክክለኛና ምን ያህል መፍትሄ ነው? ምክንያቱም የዚህ ሀገር ጠላት ከሆነ መንግስት ወይም ደግሞ ድርጅት ጋር እንዴት ለዚህ ሀገር መፍትሄ ልትፈልጉ ትሄዳላችሁ? ነው የዚህ ሀገር ጠላት ነው የምትለው የሻዕቢያን በዛ ጊዜ በነበረው እነሱ ኤርትራን ነፃ እናወጣለን ብለው ነው የሚታገሉ የነበረው። ራይት ዛትስ ገና ወያኔ ስልጣን ላይ ከመውጣቱ በፊት ጀምሮ። እናንተ ደግሞ ኤርትራ ተገንጥሎ ይሄን ሀገር የባህር በር የሚያሳጣና የኢትዮጵያ ያ ኢሹ አይደለም። የኢትዮጵያ ባህር በር ጥያቄ ኢሹ አልነበረም ያኔ ነው። የኤርትራን መገንጠልና እርሶም ኢህአፓ እንደነበረ ሰው አይደግፉትም አይቀበሉትም ብዬ ነው። ኖ የኤርትራን እኛማ መገንጠልን አዘ ማተር ኦፍ ፕሪንሲፕል እንቃወማለን። ለዚህ ነው እኮ የኤርትራን ከገነጠላ በፕራይዜን ተገንጥሏል። አሁን ኢሹ ዲፍረንት ነው። ያኔማ ተገንጥሏል። እናንተ ስትሄዱማ ተገንጥሏል። ግን መጀመሪያም የሻዕቢያን እሳቤ እናንተ አትቀበሉትም ብዬ ነው። መገንጠሉን ትክክል አይደለም ብለን እናምናለን። ያን ግን አገር ሆኗል። አገር ከሆነ በኋላ እኔ የራሴን አገር ማዳን ነው። ከዛ በኋላ ያድንላችኋል። ከኤርትራ ጋር መስራት ኢትዮጵያን ያድናሉ። እኔ መቼም የወያኔ መሄድ ኢትዮጵያን ከመገንጠል አደጋ አድኗታል ብዬ አምናለሁ። አይ ኦነስትሊ ቢሊቭ ዳት የወያኔ ቢኖር ኖሮ ኤንድ ወያኔዎች ስልጣናቸውን ይዘው ቢቀጥሉ ኖሮ ወይ በፊት ያኔ ልክ ለውጡ ሊመጣ አካባቢ የነበረው አይነት የእርስ በርስ የህብረተሰብ እልቂት ከዛም በኋላ የፈጠሩት እልቂት አገሪቱን ያፈርሳታል ብዬ አምን ነበር። አትሊስት ኤርትራስ ተገንጥሏል ብለን ነው ብትቀበል እንኳን እዛ ነው ያለው። ይቺን ሀገርም ራሷን በሰላም እንዳትኖር ያደርጓታል ብዬ በዋናነት መፈራው እነሱ የነበሩ and ያ is proven to be true በኋላ ላይ because አየነው እኮ የኢትዮጵያ ሰራዊት የተኛበት እነሱን ለማዳን ከኤርትራ ጦርነት ለማዳን ብሎ የተኛን ሰራዊት እኮ ነው በተኛበት ሄደው ያረዱት። 2-3 ጊዜ እኮ ነው አገሪቱን እየወረሩ እንደ ለማከፋፈል ኦሮሞ በዛ ጋር ተነስቶ አማራ በዚህ ጋር ተነስቶ እንትን ብለን እናፈርሰዋለን ኢትዮጵያን አንድ እናደርጋለን። መቼም በወያኔ ስር አንድ የሚሆን ኢትዮጵያ አለ ብለው እንደማያምኑ ታውቃለህ። ከዛ በኋላ ሶ ፐርፐዛቸው የነሱ ለኢትዮጵያ ዘላቂ ጥቅም ኢቭን ወርስ እነሱ ነው ብዬ አምናለሁ። በዛ ጊዜ የነበረን ካልኩሌሽንም እሱ